መጽሐፍ ቅዱስን ኮንሲስተንትሊ መጀመሪያ ጀምረው እንዴት ያነቡት፣ ከዛ እንዴት ኮንሲስተንትሊ ያስቀጥሉት። ላይክ ስቴፕ አለ። ከንቱ ውዳሴ እና ሶሻል ሚዲያ አባ እንጦንስን ሰይጣን በአታቸው በሚጸልዩበት ጊዜ ላይ ድምፅ በማሰማት አንዴ እንስሳትን በተለያየ መልክ መጨረሻ ላይ ከአቅሙ በላይ ሲሆን እራሱ መጥቶን የቀጠቀጣቸው በዱላ ቆመው እንዳይጸልዩ። መጽሐፍ ቅዱስ ማንበብ የሌላ ሰው መገለጫ ሆኗል። የሌሎች ሰዎች የሚታወቁበት አይደንቲቲ ሆኗል እና በጣም ነው የሚገርመው ማለት ነው። እና እኔ አንዳንዴ ምናልባት ከቤተ ክርስቲያን ውጭ ያሉ ወንድም እህቶቻችን ግብረ ሕማማት ተከፍቶ ሲነበብ ኦር የሚታነበው የሚሰሙበት እድል ቢኖር እኔ ሞስት ዴፊኒትሊ ምናልባት ከ10 አንድ ወይ ሁለት አናጣም። እንዲህ ነው እንዲህ የሚል ሰው ማለት ነው። ዋይል ሪዲንግ ደ ባይብል በተለይ ቢጊነሮች ከሆንን እና እያነበብን ከሆነ we should avoid the most stupid discussions። በቃ መቆም አለባቸው። I'm sorry to say ግን በጣም ግድ ነው ማለት we should spend our time በጣም fruitfully። መጽሐፍ ቅዱስ ላይ ስለ ስነ ፍጥረት እያነበበ ዳይኖሰሮች የታሉ ብሎ የሚጠይቅ ሰው ማለት is it significant የነሱ መኖር መነገር? አቡነ ሀብተ ማርያም እኮ ከወረዱላቸው አክሊላቶች መካከል ታውቂያለሻል፣ አንዱ የወረደላቸው አክሊል ወንጌል ስለነበቡ ነው። መጽሐፍ ቅዱስ ማንበብ አክሊል ያሰጣል። የኛ ቤተክርስቲያን ሊቃውንት እኮ ያን ያክል ስለ መጽሐፍ ቅዱስ መጥፋት፣ መቃጠል፣ መማገድ የማይጨነቁት ቃሉ ቅዱስ ሳይሆን ቀርቶ ቸልተኛ ሆኖ አይደለም፣ እዚህ ስላለ። ከንቱ ውዳሴ እና ሶሻል ሚዲያ፣ በተለይ ሶሻል ሚዲያን በተቻለ አቅም ለበጎ እንጠቀመው ብለን የተነሳን ሰዎች አነሰን በዛም ጥሩ ኮሜንቶች ይመጣሉ። አንዳንዱ ቅድም እንዳልከው ጥሩ ነው፣ በርቺ በርታ የሚል ነገር ሊሆን ይችላል። አንዳንዱ ደግሞ ከንቱ ውዳሴ በተለይ የማትፈልግ ከሆነ ደፍኒትሊ ወደዛ መንገድ አውቀውትም ሆነ ሳያውቁ የሚመራ በጣም አንተን አጋኖ የሚያስቀምጥ አይነት ኮሜንቶች አሉና በተቃራኒው ደግሞ ያው ከንቱ ውዳሴን ስላነሳን እንጂ በተቃራኒው ደግሞ ቅስምህን የሚሰብሩ ቅድም እንዳልከው ስንት እግዚአብሔር የሚያዘጋጃቸው ሰዎች አሉ አይደል? ምን አቀልቅሎኝ ነው የጀመርኩት የሚያስብሉ ኮሜንቶች ይኖራሉ። እንዴት ነው እነዛን ነገሮች ማኔጅ አድርገን ማለፍ ያለብን ብለህ ታስባለህ? አንደኛው ከምንም በፊት እግዚአብሔር ይርዳን። እውነት ቀላል የሆነ ነገር አይደለም፣ እናውቃለን። አሁን እንዲያርገን እንለፈው እንደምንለው ሲደርስብን ወይ እንዲያርጌ እኮ ልለፈው ብለን እንዳወራ ነው ወዲያውኑ የሚሆን ነገር አይደለም። የሚጎዳ ነገር ስለሆነ በጣም የሚሰብር አለ። በጣም ከባድ ነው። ሶሻል ሚዲያ ለሁለቱም ነገር የተመቸ ነው ማለት ለኦቨር ለማክበርም ኦቨር ለመቅበርም ጭምር በጣም ነው የሚመቸው። ምክንያቱም አንደኛ ፕላትፎርሙ ማንነትሽን ምንነትሽን እግዚአብሔር ይወቀው እንጂ ሁሉም ሰው አያውቀው። ስለዚህ ተደብቆ ክፉ የሚናገር አለ፣ አስቦ ክፉ የሚናገር አለ፣ በገሃድ ወይም በግልጽ ማለት ነው። እና አንዳንዱ ደግሞ ለመጥቀም ብሎ የሚናገርም አለ። ይሄ ልክ የልቡን የተሰማውን በሙሉ አውርቶ እንድትገነቢ ላፈርስሽ አይደለም ብሎ እንደሚናገረው አይነት ሰው ማለት ነው። ይሄ ዲስትሮይ የሚያደርግ ክሪቲሲዝም እየሰጠ ኮንስትራክቲቭ ክሪቲሲዝም ነው ብሎ ግግም እንደሚል ሰው ማለት ነው። እንደዛም አለ እና ሶሻል ሚዲያው ለብዙ ነገር ነው የሚመቸው። እንዲያው እኔ የሆነ ጊዜ ላይ የሆነ ቡክ ሪቪው አድርገን ነበረ እዚህ ወደ ድሬዳዋ አካባቢ ስለ ሶሻል ሚዲያ እና በዛ ላይ ስናደርግ አንደኛው በጣም ኤምፈሲስ አድርገን ያወራንበት ፖይንት ቢኖር ትሮልስ የሚባሉ ሰዎች አሉ ይባላል። አፓረንትሊ እኔ ትሮልስ የሚባል ነገር ድሮ ማውቀው የነበረ አኒሜሽን ፊልሙን እነዛ ግሪን ሰዎቹ ማለት ነው። ግሪን ነው ብሉ። ትሮልስ ግን በሶሻል ሚዲያ ተርም ቦልድ ሆነው አስተያየቶቻቸውን ፊት ለፊት ለመስጠት ከመናገር ይልቅ ተደብቀው በሆነ ፐርሶና ራሳቸውን ሸፍነው የሚያወሩ ሰዎች ናቸው። ይሄ ውስጥ ነገር ንግግራቸው የአሽሙር የምናምን አይነት ነገር እንደማለት ነው። እና እኔ እንጃ እውነቴን ነው የምልሽ አንዳንዴ ይሄንንም አገልግሎት ነው ብለው ሰዎቹ ኮንሲደር አድርገውት ይሆን እላለሁ። ማለት ለእግዚአብሔር በቃ ቆርጠን ጣልንልህ እንደሚል አይነት ሰው ውለታ እየዋሉለት እየመሰላቸውን እላለሁ። ከራሴም ጋር የእውነት ግራ የምጋባበት ፖይንት ስለሆነ ነው። ግን
ሶሻል ሚዲያው ብቻ ለሁሉም ነገር የተመቸ ነው፣ ክፉም ለማድረግም ደግም ለማድረግም ጭምርና ሰርቪሱ ደግሞ ልክ ነሽ፣ ምስጋናም ነቀፌታም ያመጣል። ከንቱ ውዳሴ ባይ ዘ ዌይ ሁለት ቃል ነው። ውዳሴ ምስጋና ነው። ከንቱ የሆነ የማይገባ ምስጋና ቃሉን ብታጠብቂው ብታላዩ ደግሞ ሌላ ትርጉም ይሰጣል። የማይገባ ምስጋና አንደርስታንድ የማታደርጊያቸው ምስጋናዎች አሉ። ማንን ነው ቆይ የሚያወራው እንደምትዩ እንደማለት ነው። የማይገባ ምስጋና ሲሆን ደግሞ ለአንቺ ፊት የማያደርግ በቃ በፍጹም ማለት እንዴት ነው ያንን እንዴት ሰው ሊሰጠው ይችላል? አንዳንዱ ሳያውቅ ከንጹህ ፍቅር የተነሳ አክብሮት የተነሳ ሊናገረው ይችላል። አንዳንዱ ግን የእውነትም ጭምር ያንን ሊያደርግ የሚችለው ለመጣልም ጭምር ነው። ከንቱ ውዳሴ በተለይ ለአገልጋዮች ትልቅ ጾር ስለሆነ ማለት ነው። እና አላስታውሰውም እንጂ የሆነ የሩሲያ ቤተክርስቲያን ታሪክ ላይ ሳነብ የሆነ ጊዜ ላይ አይቸው ነበር እና የሆኑ አባት ናቸው ይባላል ወደ ላይ እያረጉ ተጋድሏቸውን ጨርሰዋል። ሙሉ በሙሉ እየሄዱ ነው እና እየሄዱ የመጨረሻ ማለት በቃ ከእግዚአብሔር ጋር ወጥቶ እስከ መነጋገር ደረጃ ደርሰው ኦልሞስት 40 እና 50 ዓመት የቆየባቸውን ተጋድሎ ያስጣላቸው ከሰዎች የቀረበላቸውን ከንቱ ውዳሴ ማስማት የጀመሩበት ጊዜ ላይ ነው። እና ከንቱ ውዳሴ የማይጥል ፈተና ይመስላል ማለት አንዳንዶቻችን የማያሰራ ይሄ ፊውል የማይሆን ከመሆን ባለፈ ዋናው መናቅ ነው ምናምን ይላል። ግን ውስጣችን ይሄ ፊድ የሚያደርገውና የሚወደው አይነት ማንነት ዲቨሎፕ ካደረገ ያለሱ ኦፕሬት ማድረግ እስከማንችል ድረስ በጣም ዲፊከልት ነው የሚሆንብን። እና ከንቱ ውዳሴ ለአገልጋዮች በጣም ትልቅ ጾር ነው። ሰይጣንም ያመጣዋል በእርግጠኝነት። መጽሐፈ መነኮሳት እንደሚናገረው ከሆነ እንዲያውም ይሄንን ሐሳብ ምናልባት በሌላ አይን ለማየት እንዲረዳን ያልሰራውን ሰው አመስግነው ብሎ ይናገራል መጽሐፈ መነኮሳት። ግን ያንን የሚያደርገው ሳይሰራው ስራውን እንዲህ ካመሰገንከው ሲሰራውማ እንዴት ያመሰግነኝ ይሆን ብሎ በርትቶ ለማንቃት ነው እንጂ እዛው ቀብሮ ለማስቀረት አይደለም። የከንቱ ውዳሴ ግን ክፋቱ ለአገልጋዮቻችን ምንድነው? ይህንን ሁሉ እንድናስብ ለአንዳንዶቻችን ጊዜ አይሰጠንም። ምስጋናው ላይ በጣም ኮንሰንትሬትድ እንሆናለን። የተመሰገንበት መንገድ ላይ ጠመን ይችላል። ኦቨር በነገራችን ላይ እሱ ላይ ማሰብ ራሱ ችግር ነው። ለምን እንዲህ ያለኝ፣ ይሄንን ነገር እንዴት እንዲህ ብሎ ሊገልጸው አልቻለም ምናምን ማለት አላወቅከውም እንጂ ጊዜ ሰጥተህ እያየኸው ነው፣ ትኩረት ሰጥተህ እየተመለከትከው ነው እንደማለት ነው። በአንጻሩ ከከንቱ ውዳሴ ውጭ ደግሞ ገንቢ የሆኑ አስተያየቶችን የሚሰጡ ደግሞ አሉ። እንዲህ ቢሆን እንደዛ ቢሆን እንዲህ ቢስተካከል የሚሉ ነገሮች ማለት ነው። አንዳንዶች ኢቭን በገንቢ አስተያየት ውስጥ የማይሰጥ አስተያየት የሚሰጥ ሰው አለ። ይሄ ለምሳሌ ምናልባት አንቺን ምሳሌ አድርጌ ላቅርብሽ ብዬ ነው። ለምሳሌ we've seen on the past videos you've done ስለ ተሰጦ ቅዳሴ ስትማሪ እኛም እናይ ነበር አብረን እና አንዳንድ ሰው how is it normal ማለት እንዴት ምናምን ይላል። አንደኛ ይሄ እንደዚህ አይነት ምንድነው ማስተካከያዎች ሲሰጡ የሚሰጠው ሰው ከቀናይነት ሊሆን ይችላል እንዴት ብሎ ካለማወቅ ማለት ነው። አንዳንዱ ግን የእውነትም ካለማወቅ የተነሳ ማወቅም የማይፈልግም ደግሞ አለ። ይሄና ይሄ ነው እንጂ ሌላ ጉዳይ እንዳታነሱ። ግን እውነታው መሬት ላይ ሲታይ ግን የአንድ ሰው ቅዳሴ ተሰጦ እያጠናው ነው ብሎ ማሳየቱ ምናልባት ለሌሎች ቤቶቻችን ውስጥ ላሉ እህቶቻችን ጊዜያቸውን በእንዲህ አይነት መልኩ ሊያሳልፉ የሚችሉበት መንገድ እንዳለ ከማመላከት በዛ ሂደት ውስጥ አልፈው አባቶች እናቶቻችንን የወለዱ ታላላቅ እናት ሊቃውንት ቤተክርስቲያን የወለደቻቸው እናቶቻችን እንዳሉ ሜሞሪም ጭምር ይቀሰቅሳል ከውስጥ። እነንተናም እንዲህ ብለው እኮ ነበር የጀመሩት እነማ ሆይ እነ መምህርት እገሊት እየተባለ ሊጠራ ይችላል። እና ይሄ ማስተካከያዎቻችንን ራሱ ስንሰጥ አንዳንዴ በጣም ለምን እንዲገነባው ካልሆነ ለምንድን ነው የምንናገረው?
የእውነት ወንድሞቻችንን እህቶቻችንን ለማነጽ ካልሆነ በቀር እኔ በጣም እግዚአብሔር ይጠብቀን ብቻ። እያንዳንዱ ልትናገርናት ለከንቱ ንግግር ግን ዳግም ክርስቶስ ሲመጣ እኮ ዋጋ እንከፍልባታል። ከንቱ ውዳሴ ነው አይደል የሚያሳስበን? ከንቱ ንግግር ዋጋ ያስከፍላል ራሱ። ዝም ብሎ አሁን እንዲህ ስናወራ ራሱ ከንቱ ያወራናት ነገር ካለች እግዚአብሔር እንደው ይቅር ይበለን እያልን አንደበታችን እንዲጠብቅ እንማጸናለን እንጂ ዋጋ እንከፍልባታለን። ይሄንን ያክል ይሄ ልክ እንደ ክርስቲያን በህይወቱ የሆነ ነገር ሲያደርግ ደብል ቼክ ትሪፕል ቼክ እያደረገ የሚያደርግበት ምክንያት በጣም ኦቨር ፕሮቴክቲቭ ነኝ ኦቨር እንዲህ ነኝ እንደዛ ነኝ ለማለት አይደለም። ዋጋ እንደሚጠየቅበት እንደሚከፍልበት ስለሚያውቅ እና ከንቱ ውዳሴም ተመሳሳይ ነው። ዋጋ እንዳያስከፍለን ነው የምንጠነቀቀው። የሆነ ቦታ ላይ ተንሸራተን ራሳችንን እንዳናገኘው፣ የሆነ ቦታ ላይ ራሳችንን መገኘት የሌለብን ቦታ ላይ እንዳናገኘው ሰይጣን። ለዛ ነው በጣም ብዙዎችን የሚጥልበት ትልቁ ፈተናዎቹ የመጨረሻዎቹ በተለይ የተሰወሩ ጦሮች ናቸው። እና ከንቱ ውዳሴ የተሰወረ ጦር ነው፣ በገሃድ የወጣ ጦር አይደለም። በገሃድ የወጣ ጦር ማለት ለምሳሌ ቅዱስ እንጦንስን በጣም በነገራችን ላይ እኔ ፐርሰናሊ በጣም ነው የምወደው። በጣም የሚገርም ህይወታቸው ገና አልታየላቸውም እንጂ የሚገርም ፕሪንሲፕል ያላቸው በእሳቸው ህይወት ውስጥ የተወለዱ ታላቅ አባት ናቸውና አባ እንጦንስን ሰይጣን አንዴ በአታቸው በሚጸልዩበት ጊዜ ላይ ድምፅ በማሰማት አንዴ እንስሳትን በተለያየ መልክ መጨረሻ ላይ ከአቅሙ በላይ ሲሆን እራሱ መጥቶን የቀጠቀጣቸው በዱላ ቆመው እንዳይጸልዩ። በቃ ይሄንን ያክል ማለት። ከዚህ በኋላ ግን አሁን ሰው መቼም ከቀጠቀጣቸው በኋላ ምን ያደርጋቸዋል? አያቆምም እሱ። ከዛ በኋላ የህሊና ጾሮችን ደግሞ ይጀምራል። በስጋችን እንደማያሸንፈን ሲያውቅ ከእግዚአብሔር ጋር መሆናችንን ሲያውቅ ፍሌሽህ እንደዚህ ታማኝ ሆኖ ለዚህ ከቆመ ውስጥህ ምን ያክል ደግሞ ጠንካራ ነው የሚለውን ቴስት ማድረግ ይጀምራል። ለዛ ነው አባ እንጦንስ ሴት አይቶ ካወቀ በጣም ብዙ ዓመታት ስለነበረ አውቆ አጋንንት ከፊት ለፊቱ ራቆታቸውን ሆኖ ይታዩት ነበር። ህሊናቸው ላይ ተስሎ ዋጋ እንዲያስከፍላቸው ማለት ነው። ይሄ ስውር ጦር እኮ ነው ባይተው ይታያል። ውስጥ ግን የሚያመጣውን ኢፌክት እና ውስጥ የሚያመጣውና የሚከፍተውን ነገር ግን ሊታያችን። ከንቱ ውዳሴም ተመሳሳይ። ለዛ ነው አምላካችንን ይሄ ከተሰወረ ኃጢአት ከተሰወረ ወጥመድ እንዲያድነን በጣም ነው የምንለምነው። ብዙ ኤክስፕሎይት ያላረግናቸው እኛ ማንነቶች አሉ ባይተው እና ቅዱስ ኤፍሬም ምን ይላል? አንዱ ምስጢራትን የመሳተፋችን ምክንያት ይሄ ነው ይላል። አንዳንድ የተዳፈኑ ኃጢአቶች አሉ ይላል። እንዲያውም እሱ ኤክስፕሬስ ሲያደርገው ጭቃ በጣም ለስላሳ ነው፣ ለመራመድ ያን ያክል አያዳግትም ማለት በነፃነት ያራምዳል ለማለት ሲሆን ግን ያራምዳል። ከጫማ ይልቅ ደግሞ አንዳንዴ ምናልባት ለጭቃ እግር ሊመረጥ ይችላል። በእግሬ ቀስ እያልኩኝ እየተራመድኩ ሄዳለሁ ብሎ ያው እግራችን የሚቆነጥጥ ነገር ኖሮት ሳይሆን ግን ይሻላል በሚለው እና ቅዱስ ኤፍሬም ምን ይላል? በጭቃ ውስጥ ስትራመዱ ጭቃው የሚሸፍናቸው እናንተ ማታያቸው እሾሆች አሉ ይላል። እና ስትራመዱ ሲወጋችሁ ነው የምታውቁት እንጂ መኖሩን አታውቁም ይላል። እና ምስጢራትን የምንሳተፍበት ዋነኛው ዓላማው ይሄ ነው ይላል። እናንተ ነቅለን ጨርሰናል ብላችሁ ይሄንን እነዚህን ነገሮች አሸንፈናል ብላችሁ ስታቆሙ ጭቃው የሸፈናቸው ደግሞ ሌሎች ኃጢአቶች አሉ፣ የሚወጉም የሚዋጉ እማታውቂያቸው። እኒህን በምስጢራት ነው የምታጠፊያቸው። ቅዱስ ቁርባን በመቀበል በንስሐ ድጋሚ በመመላለስ ራስን በትህርምት በመንፈሳዊ ተጋድሎ በማጽናት ማለት ነው። ከንቱ ውዳሴ እንዲህ አይነቱ ነው። ጭቃ ውስጥ የተደበቀ ሾህ ነው፣ አይታይም። ሲምስ ኩል በጣም የተነጋጋ ይመስላል፣ ግን አሱነስ ዩ ስቴፕ ኦን ኢት ያኔ ነው የምታውቂው። ሲወጋሽ የሆነ ነገር ሲያሳጣ የሆነ ነገር ዋጋ ሲያስከፍል የዛን ጊዜ ላይ ኢፍ ኢትስ ኖት ቱ ሌት እና ውዳሴ ከንቱ መሆኑን አውቀን ወዲያውኑ ከንቱነታችንን ማሰብ የምንጀምር ከሆነ ማለት ውዳሴውን ትተን ከንቱነቱ ላይ ፎከስ ካረግን ምንም ችግር የለውም። በቃ ከንቱነቱን ያ ሰው አልዘነጋም ማለት ነው ይባላል። ከንቱነቱን ትቶት ግን ውዳሴውን በጣም አድርጎ ፕሬይዙን የሚፈልገው ግን ከሆነ በጣም ቀላል ነው ለጠላት። ከዛ በኋላ ያንን ሰው ለመጣል ብዙ ሰው ማዝመት አይጠበቅበትም። ደካማ የሆኑ ሰዎችን አምጥቶ እንዲያመሰግኑት መሰብሰብ ነው። ከዛ ሲመሰገን በቃ ጆሮን እንዲዘጋ ለሌላ ነገር እንዳይከፍት
ለሌላ ነገር እንዳያዳምጥ ያደርገዋልና አገልጋዮች በጣም ትልቁ የሶሻል ሚዲያ ምንድነው ፈተናው ይሄ ነው። ለአንዳንዱ አዲስ ስለሚሆንበትም ጭምርም ነው። ይሄን ነገር እንዴት ነው ብሎ በጣም ይደነቅበታል። እሱ ማድረግ ያቃተውን ሌላ ሰው ሲያደርገው ሲሄድ አስቶኒሽድ የሚሆን ሰው አለ። በጣም የሚደነቅ በቃ ዋው መታደል ነው ምናምን የሚል ሰው አለ። እነዚህ ቢያንስ ጥሩ ናቸው። ግን ለቤተ ክርስቲያን እውነት ለመናገር እኔ ያላደረግኩትና አንቺ እያደረግሽው ያለው ተጨማሪ የሆነ ነገር ካለ ንፉግነት ነው አለማመስገን። ግን በማመስገኔ ውስጥ ደግሞ ልገልሽ አያስፈልግም። በደንብ አድርጌ በቃ አንቺ ባትኖሪ ኖሮ እያልኩኝ ማውራት ከጀመርኩኝ ያኔ ችግር አለ። አመሰጋገኔ ፕሮፐር መሆን አለበት እንደማለት ነው። በቃ ይሄ ዋጋ የሚሰጠውን ምስጋና ሰጥቶ ከዛ በኋላ ደግሞ በቃ ገሸሽ ማለት ለዛ ሰው እውነት የሚሳሳለት ከሆነ እውነት ያደረገው አስተዋጽኦ ትልቅ ከሆነ እንደሚያመሰግነው ሰው ቢጸልይለት እንደውም ይመረጥለታል። በጸሎት ቢታሰብ በጣም ጥሩ ነው። እንዳንተ አይነት ምናምን ሲባል አንድ ድሮ ያስተማረን መምህራችን ምን ይሉ ነበረ? ከልክ በላይ ምስጋና በጣም ሲንጀረገግላችሁ ዝም ብላችሁ እግዚአብሔር ይመስገን በሉ ይላሉ። እና ለምን ስል አድራሻውን የሳተ ፖስታ ነው እናንተ ጋር እየደረሰ ያለው። ሄደሩ ለገሌ ተብሎ ተጻፈ እንጂ ያ ምስጋና ለእግዚአብሔር ነበር የሚገባው ይላሉ። እና በቃ ዝም ብሎ እግዚአብሔር ይመስገን እንዲሆነ እንዲተፈጥሮ እግዚአብሔር ይመስገን እና ሰው እኮ አንተ እግዚአብሔር ይመስገን በቃ ዝም ብሎ መቀጠል በዛ በጣም እኔ ስለሆንኩኝ ሳይሆን እግዚአብሔር ቸር ስለሆነ ያደረገው ነገር ነው ማለፍ ብንችል በጣም ጥሩ ነው ብዬ አስባለሁ። በጣም አመሰግናለሁ። እሺ አንድ ክርስቲያን ወጣት ወይም ኤኒዋን ቢሊ መጽሐፍ ቅዱስ ላይ ኢንትረስት ያለው ብዙዎች አላቸው። እውነት ለመናገር ግን የሆነ ክሊር ዳይሬክሽን የሌለ ይመስላቸዋል እና መጽሐፍ ቅዱስን ኮንሲስተንትሊ መጀመሪያ ጀምረው እንዴት ያነቡት ከዛ እንዴት ኮንሲስተንትሊ ያስቀጥሉት ላይክ ስቴፕ አለ? እሺ አዎ አክቹሊ አለ። ዝም ብሎ መጽሐፍ ቅዱስ የሚነበብበት ጋይድላይን አለ። ያለንበት ቤተክርስቲያን እንኳን ጋይድላይን ይቅርና መጽሐፍ ቅዱስ how to read the Bible የሚል how to read the Bible ዴይሊ ራሱ ማኑዋል አላት ልክ እንደ ግጻዌ ማለት ነው። እና the easier way መጽሐፍ ቅዱስን ማንበብ የሚፈልግ ሰው ከምን እንደሚጀምር ኢቭን ዴይሊ የሚነበበውን ነገር ለማወቅ ላለማወቅ የሚረዳው እሱ ነው። እና ከዛ ውጪ ግን ስለ መጽሐፍ ቅዱስ ልክ ቅድም አገልግሎትን አንደርስታንድ ለማድረግ እንዲረዳን ራሱ አገልግሎት ማለት ምን ማለት ነው እንዳልነው ሁሉ መጽሐፍ ቅዱስም ተመሳሳይ ነው። ምን ማለት ነው ከሚለው ነው የሚጀምረው። ብሮድ ቶፒክ ቢሆንም ቢያንስ የተወሰነ ፖይንተሮች ግን ሰው ማወቅ አለበት። መጽሐፍ ቅዱስ እግዚአብሔር ለሰው የሰጠው ትልቅ መገለጥ በፍጥረታቱ ዘንድ የተገለጠ አምላክ ነው። ፍጥረታቱን ገልጠው ለማንበብ ለማይችሉ ድኩማን ደግሞ ከፍጥረታት አስቀድሞ የገለጠው ሌላው መጽሐፍ ቢኖር መጽሐፍ ቅዱስ ነው። መጽሐፍ ቅዱስ በአከፋፈል ደረጃ እንደሚታወቀው ብሉይ ኪዳን፣ ሐዲስ ኪዳን ነው። መጽሐፉን ለመጻፍ ከ46 በላይ ጸሐፊያን ተሳትፈውበታል ይባላል። እነዚህ ጸሐፊያን ከተለያየ ነገር ነው የተጠሩት። ከንግስና አለ፣ ከእረኝነት አለ፣ የሚያውቃለ የማያውቃለ ከብዙ ነገር ነው። ልክ ሐዋርያት ሲመረጡ በተለያየ መንገድ እንደተጠሩት ሁሉ ጸሐፊያኑም እንደዛው ናቸው። ከዛ ባለፈ መጽሐፍ ቅዱስ ለቤተ ክርስቲያናችን እንደ አንድ በውስጧ እንዳሉ እንደ መማሪያ መጽሐፍቶች ብቻ ሳይሆን ኮንሲደር የሚደረገው መጽሐፍ ቅዱስ ለቅድስት ቤተ ክርስቲያናችን የመጽሐፍቶች ሁሉ እናትም ጭምር ነው። ሌሎች መጽሐፍቶች እንኳን ሲጠቀሱ አዋልድ መጽሐፍት አይደለም የሚባሉት የመጽሐፍ ቅዱስ ልጆች ስለሆኑ ነው። እናታቸው ነው መጽሐፍ ቅዱስ ማለት ነው። እና መጽሐፍ ቅዱስ ስንት ኢንተርፕሬሽን አለው ብትባይ ራሱ አዋልድ መጽሐፍት ስንት ናቸው ብሎ እንደመናገር ነው። እና ማን ቆጥሮ ይጨርሰዋል? ለመጽሐፍ ቅዱስ ኢንተርፕሬሽን እና ምን ለማለት ተፈልጎ ነው የሚሉት ትርጓሚያቶች
በአንደበት በቃል የሚጻፉ ብቻ ሳይሆኑ እንዲህ ማለት እንዲህ ነው ለማለት የሚኖሩም ጭምር ናቸው። ይሄ መጽሐፍ ቅዱስን ለሚያነብ ሰው በነገራችን ላይ በጣም ቀላል ነው። አንዳንድ የመጽሐፍ ቅዱስ ትርጓሜ ተጽፎላቸው ግን እነዛ ትርጓሜያቶች ግን ከተጻፈው ሀተታ ባለፈ ሀተታው ላይ ራሱ የቅዱሳን ሕይወት የተካተተበት አለ። ለምሳሌ ጌታችን በወንጌል የሰናፍጭ ቅንጣት ታክል እምነት ካላችሁ ይህን ተራራ ከዚህ ተነስተ ወደ ሄድ ብትሉት ይሄዳል ያለው ትርጓሜው ስምዖን ጫማ ሰፊው ምን ለማለት ነው? መጽሐፍ ቅዱስ የሚተረጎመው ተርጓሚው አንድም እያለ የአባቶቻችንን በመንፈስ ቅዱስ ምሪት እንደጻፉት ተርጓሚዎቹን በመንፈስ ቅዱስ ምሪት እንደተረጎሙት ብቻ ሳይሆን ኑሯቸውም የመጽሐፍ ቅዱስ ትርጉም ስለሆነ ማለት ነው። ሌላው ስለ መጽሐፍ ቅዱስ ማወቅ ያለብን መጽሐፍ ቅዱስ የሰው ድርሰት አይደለም፣ የእግዚአብሔር ሐሳብ ነው። ግን የተጻፈው በሰው ቋንቋ ነው። በጣም ኪ ነው ባይዘው። ይሄ የእግዚአብሔር ሐሳብ ነው፣ የተጻፈው በሰው ቋንቋ ነው። የእግዚአብሔር ሐሳብ የማይወሰን የማይገደብ ይህ ነው ተብሎ ዴፊኒት በሆነ አማርኛ ዲፋይን ተደርጎ ሊቀመጥ የማይችል አይመረመርማ እግዚአብሔር። የኛ ቋንቋ ደግሞ ተቃራኒ ነው፣ ይወሰናል፣ ይገደባል። እንዲህ ነው ካለን እንዲህ ነው ብለን ልናስቀምጠው እንችላለን። መጽሐፍ ቅዱስ የሁለቱ መርጅ ነው፣ የእግዚአብሔር ሐሳብ በሰው ቋንቋ ሲገለጥ። ስለዚህ አንዳንድ ነገሮችን መረዳትም ማወቅም ሲጀመር አንድ ሰው ማወቅ የሚጀምረው ከዛ ነው። መጽሐፍ ቅዱስ የተጻፈው እንዲያውም ቅዱስ ዮሐንስ አፈወርቅ ቃል በቃል የሚለው በሰው ቋንቋ ነው የሚለው። እንድትረዱት የተጻፈ ነው፣ ኦቨር ሶፊስቲኬትድ እንዳይመስላችሁ ማለት ነው። ላርገው ቢልማ ለሐዋርያት 72 ቋንቋ የገለጠው አምላክ እኮ በአንድ ቋንቋ መናገር ብቻ አይችልም ነበረ አይደለ እንዴ? እንኳን 72 ታይምስ 2 እና ታይምስ 3 ቋንቋ መናገር ይችላል። መጽሐፍ ቅዱሱ በዛ ተጽፎ ቢሆን ሳያርገውና ያኔ በሰው ቋንቋ ተጻፈ እንኳን ቢባል በማን በዕብራይስጥ ጀምሮ በሮማም በጽር በምናምን ቢል ማናችንም አንብበነው አናውቀውም። በጣም ከባድ ነበር የሚሆነው። ግን በሰው ቋንቋ ነው የተጻፈው ሊረዳው በሚችል። ሁለተኛው ደግሞ የእግዚአብሔር ሐሳብ በእኛ ልንረዳው በምንችለው ቋንቋ የተጻፈ መሆኑን አትርሱት። ለዛ ነው ብዙ ኮመን የሆኑ የመጽሐፍ ቅዱስ ጥያቄዎች ላይ እግዚአብሔር እንዲህ አለ ሲባል ምን ለማለት ተፈልጎ ነው አይደል የሚባሉት። አብዛኞቹ ቃላቶቹን በእኛ ስለምን ተረጉማቸው ነው። ለምሳሌ እግዚአብሔርን ሰውን በመፍጠሩ ተጸጸተ፣ እንዴት እግዚአብሔር ይጸጸታል የሚል ሰው ካለ ይሄ በአንተ አገላለጽ በሰው ቋንቋን የተጻፈው እንጂ የእግዚአብሔር ሐሳብ ኖሮ ይሄ እግዚአብሔር ሐሳብ ይህ ነው እየተባልክ አይደለም። መጸጸት የሚያሳየው የሰው ቋንቋ ነው። ሲቀጥል ሁለተኛ የኛ ቋንቋ ድክመት አለው አይደል? ለምሳሌ ያ ድክመቱ መገለጫው ያ ድክመት በጣም ስላለበት አንድን ነገር በአንድ ነገር ብቻ እንድንረዳው ሊያደርገን የሚችሉ ነገሮች አሉ። ግን መጽሐፍ ቅዱስ ላይ እንኳን ሳንሄድ አንድ ቃል ከአንድ በላይ ትርጉም እንዳለው እናውቃለን። ለምሳሌ በግ ማለት ምን ማለት ነው ቢባል ሰው ላይ ምሮ ቶሎ የሚመጣለት እንስሳው አይደል? ግን በግ ብቻ እንዳልሆነ ደግሞ ያውቃል። ለምሳሌ ገሌ እኮ በግ ነው ሲባል ደግሞ የዋህ ነው ለማለት ነው። ገር ነው። አሁን ይሄንን ትርጉም ይዘነው ዝም ብለን ምሳሌ መጽሐፍ ቅዱስ ላይ እንሂድና ጌታችንም በጎቹን በቀኙ ፍየሎቹን በግራ አቆማቸው። የትኞቹን በጎች ነው የሚያቆሙ? መቼም ይሄ የሚጮኸውን በግ እንዴት ይሰለፋል? እሱማ ዝም ብሎ አንድ የሚይዘው የዋሆቹን ቅዱሳንን በተለየ መልኩ ለማለት ነው። የኛ ተራ ቋንቋ እንኳን ከአንድ በላይ ትርጉም ካለው ሳንገባ መጽሐፍ ቅዱስ ውስጥ እንዴት ነው የእግዚአብሔርን ሐሳብ የኛ ቋንቋ በጣም በቃ ስህተት በሌለበትና ፍጹም በሆነ መንገድ ይገልጧል የሚባለው? ቢያንስ አንባቢው ይሄንን ማወቅ መቻል አለበት። ከዛ በኋላ ብዙ ሐሳቦች ቢሆኑ የሚነሱት ቢያንስ መጽሐፍ ቅዱሱ እንዳልኩት ቅድም ለሁለት ይከፈላል። ብሉይ ኪዳን፣ ሐዲስ ኪዳን 81 መጽሐፍትን ነው እኛ የምንቀበለው ከ8ቱ የሥርዓት መጽሐፍት ጋር አብሮ ሆኖ ማለት ነው። እነዛን ቅዱሳት መጽሐፍት ቤተክርስቲያን ሲጀመር የተቀበለቻቸው በትውፊት ነው፣ ተጽፈው ብቻ አይደለም። ለምሳሌ ሐዋርያትን ክርስቶስ ወጥተው እንዲያስተምሩ ነው እንጂ ጽፈው እንዲልኩ አልሰደዳቸውም። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሄዳችሁ አሕዛብን በአብ በወልድ በመንፈስ ቅዱስም እያስተማራችሁ እያጠመቃችሁ ነው እንጂ እየጻፋችሁ የምትል አረፍተ ነገር የለችበትም።
መጽሐፍን እነሱ በመንፈስ ቅዱስ ምሪት የመረጡት አማራጭ ነው። ለምን? ብዙ ምክንያቶች አሉት። ያስተማሯቸው ሀገረ ስብከቶች ባስተማሩበት ጸንተው እንዲቆዩ፣ እንዳይረሱ፣ እንዳይዘነጉ እየተባለ ይደረደራል። ያ ሐሳብ ግን የእግዚአብሔር ሐሳብ ነው እንጂ እነሱ ሌትስ ሊቭ ኤ ሌጋሲ ቢሃይንድ ብሎ አይደለም። ይሄ እግዚአብሔር ሐሳብ ነው። ምን ልልሽ ፈልጌ ነው ግን መጽሐፍ ቅዱሱ ከመጻፉ በፊት ግን ትውፊት ነበር። በቃል ነው የወረሰው። መጽሐፍ ቅዱሱ ከመጻፉ በፊት በወረቀት ላይ ያልተጻፈ ትውፊት ነው። ሲጻፍ የተጻፈ ትውፊት ሆነ። ስለዚህ አንድ ሰው አሁን ኧረ በፍጹም እኔ መጽሐፍ ቅዱስ ትውፊት አይደለም ብሎ መናገር አይችልም። የተጻፈ ትውፊት ነው። ይሄን እመን። ያልተጻፈ ትውፊት ነበረ፣ ሲጻፍ የተጻፈ ትውፊት ሆነ። ብዙ ነገሮች ማንሳት እንችላለን መጽሐፍ ቅዱስ ላይ በንግግር አልፈው ተገኝተው መጽሐፍ ቅዱሱ ላይ ግን ተጽፈው እንዲህ ብለው የተገኙ ነገሮች ማለት ነው። ስለዚህ መጽሐፍ ቅዱስ የተጻፈ ትውፊት ነው እንላለን። ከዛም በኋላ መጽሐፍ ቅዱስ የተጻፈ ትውፊት ነው እንደምንለው ሁሉ ማለት ነው ሌሎች ነገሮችን ደግሞ እንመልከታቸው ብለን ካነሳን ብዙ ነገሮችን ማንሳትም እንችላለን። ግን የሚያሳዝንሽ መጽሐፍ ቅዱስ ቤተክርስቲያን የምትሰጠው ክብር ትንሽ ሆኖ አይደለም። ግን አንባቢው ለዛ ህይወት ሩቅ ስለሆነ ግን ቤተክርስቲያን መጽሐፍ ቅዱስን በማንበብ ህይወቷ ላይ ያሳለፈችው የሰጠችውን አበርክቶ አሁን ላይ እምብዛም እየሆነ መታየት ጀመረ። መጽሐፍ ቅዱስ ማንበብ የሌላ ሰው መገለጫ ሆኗል። የሌሎች ሰዎች የሚታወቁበት አይደንቲቲ ሆኗል። እና በጣም የሚገርመው ማለት ያለማንበባችን ውጤት ካልሆነ በቀር ለነሱ ጽፎ የተሰጣቸው መጽሐፍ ሆኖ አይደለም እንደዚህ አይነት ደረጃ ላይ ደረስ ነው። ግን ያሳዝናል መጽሐፍ ቅዱስን አለማንበባችን ይህንን ሁሉ ዋጋ ማስከፈሉ። ግን ቦታው መጽሐፍ ቅዱስ የቱ ጋ ነው? ቤተ መቅደስ ውስጥ ግን ብትይ ቤተክርስቲያን ታነበዋለች፣ ትተረጉመዋለች፣ ቀጥላ ደግሞ ትኖረዋለች። ይሄንን ለማየት በቃ ቅዳሴ ማስቀደስ በቂ ነው። ስታነበው እናያለን፣ ስተረጉመው እናያለን፣ ስትኖረው በእንቅስቃሴዎቿና በምስጢራት አፈጻጸሟ ደግሞ እናየዋለን። ማንም ሰው ያቺን ቤተክርስቲያን ስለ መጽሐፍ ቅዱስ ንባብ ሌክቸር ሊሰጣት አይችልም። ነዋሪዎቹ እኛ ግን ደካማዎቹ ግን ስለማናነብ በጣም ከባድ የሚያደርግብን ነገር ቢኖር እሱ ነው። መጽሐፍ ቅዱስ የቅዳሴያችን ህይወት ነው። መጽሐፍ ቅዱስ የምንኩስና ህይወታችን ነው። መጽሐፍ ቅዱስ የትዳር ህይወታችን ነው። መጽሐፍ ቅዱስ ምን ያልሆነ ነገር አለ? እና እንዲያውም አንድ አባት ሲናገሩት መጽሐፍ ቅዱስ ማለት የእግዚአብሔር ቃል ነው ብለው ነው የሚናገሩት። እንዲያውም በእንግሊዘኛ the most preferable sentences ሲያስቀምጡት ምን እንደሚሉት the word of God is not just the incarnated one but the Bible itself ነው የሚሉት። ምክንያቱም ነው የእግዚአብሔር ቃል ነው። መጽሐፍ ቅዱስን ማንም ዲናይ ሊያደርግ አይችልም። ይሄ የእግዚአብሔር ቃል አይደለም ሊል ማንም አይችልም። ነው የታወቀ ነገር ስለሆነ ማለት ነው። እና እዚች ቤተክርስቲያን ውስጥ ያለ አንድ ሰው ደግሞ በተቻለ አቅም መጽሐፍ ቅዱስን ማንበብ መተርጎም አይደለም ማንበብ ቢያንስ በቃ ማንበብ የሚችልበትንና የሚጀምርበትን ነገር ግን መሆን መቻል አለበት። መጽሐፍ ቅዱስን ለምንድን ነው የሚያነበው? አንደኛ ለእውቀት ነው፣ ሁለተኛ ለህይወት ነው። ከዛ በኋላ ይሄ ለመራቀቅ ሌላው ነገር ነው። እሱ ሌላ ደረጃ ነው። ለዛ ነው ቅዱስ ጎርጎርዮስ ዘንዚናዙ ነገረ መለኮት ለሁሉም አይደለም ይላል። ቴዎሎጂ isn't for everyone። በቃ ቴዎሎጃይዝ ማድረግ ለሁላችንም የታዘዘና የተፈቀደ ወይም ፐርሚትድ ሆኖ ግድ አድርጉት የተባለ ነገር አይደለም። ምክንያቱም ማንበብና መኖሩ ላይ ነው ቁም ነገሩን እንድናገኘው በጣም የሚፈለገውም ነገር። ቴዎሎጂያን ለመሆን ራሱ በነገራችን ላይ ማንበብ ራሱ አይጠበቅም። አባ ጳውሊ በጣም ቴዎሎጂያን ነው፣ ግን አንባቢ ነው በጣም። ግን የምንለው ጻድቅ አባት አልነበረም። አባቶቻችን ሲናገሩ የሚነበብ ግን መጽሐፍ ቅዱስ ነበረ ራሱ አባ ጳውሊ። በጣም ነው የሚደንቀው። ማለት አስበሻል? ሳታነቢ መነበብ፣ ሳታውቂ መታወቅ በጣም እኮ የሚደንቅ ነገር እኮ ነው። እና አሁን the most important question መጠየቅ ያለብን ነገር ብዬ የማምነው አሁን ይሄ መጽሐፍ ቅዱስን ስናነብ አትሊስት እኒህ ነገሮችን እንከተል ከማለት ባለፈ እኔ አሁን ለምሳሌ የሆኑ ጊዜያቶች ላይ መጽሐፍ ቅዱስ ጥናት በሰንበት ትምህርት ቤት ለተወሰኑ ሰዎች እንሰጥ ነበርና የመጀመሪያ የምንጠይቃቸው ጥያቄ፣ እኔም የምጠይቀው ጥያቄ መጽሐፍ ቅዱስን ለምንድን ነው ማንበብ የምትፈልገው?
እና እኔ እስካሁን ያው በጣም በደካማ በሆነ መንገድ ያወቅኩትና ያጠገበኝ መልስ ምን እንደሆነ ታውቂያለሽ? መጽሐፍ ቅዱስን የማነበው እንደ መጀመሪያዎቹ ክርስቲያኖች ለመሆን ነው። ሳይጻፍ እንደነበሩት ሰዎች ለመኖር ማለት ነው። በቃ that's the ultimate goal። በቃ መጽሐፉ ሳይኖር ያንን መጽሐፍ በማንበብ ግን መኖር መቻል ማለት ነው። ሳናነበው አይደለም ወደ እነሱ የምንደርሰው፣ አንበነው ወደ እነሱ እንደርሳለን። እና የመጀመሪያዎቹ ክርስቲያኖችን አስታወሻቸው እነ ሐዋርያት ማለት ነው። የክርስቶስን ቃሉን እየሰሙ የኖሩት መጽሐፍ ገልጠው ሳይነበብላቸው በቃ የቃሉን ወተት ቁጭ ብለው ሲጋቱ የነበሩት ከነሱም በኋላ እነሱ ያሳመኗቸው ቅዱስ ጴጥሮስ የመጀመሪያ ስብከቱ ላይ ያጠመቃቸው እነዛ የሐዋርያት ማህበር ላይ ሲኖሩ የነበሩት ማለት ነው። እና መጽሐፍ ቅዱስ የሚያነብሰው እንደ መጀመሪያዎቹ ክርስቲያኖች ለመሆን እንደ አዳም እንደ ሔዋንም ጭምር በቃ ሕገ ልቡና ዘመን ላይ እንደነበሩት ንጽሐ ጠባይ ሳያድፍባቸው የሚያስታውሳቸው ሳይፈልጉ ቃሉ በልቡናቸው ሰሌዳ ላይ ታትሞላቸው ዘወትር በቃ እንደዛ መሆን እንዲችሉ ያንን ህይወት ለማግኘት ነው ማንበብ ያለብን ብለን ነው። ከዛ ውጭ ግን እንዴት ነው የምናነባው ሲባል የመጀመሪያው ጌተ ባይብል ነው። በቃ መጽሐፍ ግዛ ነው። ከዛ ነው የሚጀምረው። ምክንያቱም ሞስት ፒፕል the bible they own በየቤቶቻቸው ላይ አጋንንት ማባረሪያ ነው ከተራ ስር የሚቀመጥ እና በጣም አካስተምድ ሆነው ይሄን ካነሳውት አጋንንት ጉድ ያደርገኛል ብለው የሚፈሩ ከሆነ ምናልባት ችግር የለም if you can afford it እሱን አጋንንት ማባረሪያ አድርገው የምታነበው ግን አንዱ you have to buy በቃ ግዴታ ነው። ምክንያቱም without not owning a bible how can you read it? የሆነ ሶፍት ኮፒ ስላለኝ ነው ምናምን ብለንም መዘናጋት የለብንም። there has to be a hard copy በቃ ግዴታ በጣም በቃ እና our relationship ከሆሊ ባይብሉ ጋር ምንድነው መሆን ያለበት? በቃ owning the bible having the bible as your companion wherever you go በቃ ሁሌ that may be accustomed to our phone በቃ ከስልካችን ጋር ሊሆን ይችላል። ከዛ በኋላ ደግሞ reading the bible understanding the bible contemplating it studying it በልብ ደግሞ ማስቀመጥ above all ደግሞ implementing it in our life ነው። በቃ this is the reason መጽሐፍ ቅዱስን የገዛንበት እንጂ it's not some ordinary መጽሐፍ አለኝ እኮ ብለን ሼልፍ ላይ የምናስቀምጠው or የሆነ ድሮር ላይ አስቀምጠነው ይሄውና የምንለው ባይብል እንዳልሆነ ከማወቅ ይጀምራል። the second one is attend the church services pay attention when the bible is read በቃ ግዴታ ነው። ምክንያቱም ቤተክርስቲያን ስለ መጽሐፍ ቅዱስ ያላት ዕውቀት ቅድም እንዳልኩት ከማንበብ ብንጀምር መጽሐፍ ቅዱስንም በማንበብ ውስጥ ቤተክርስቲያን እንዴት ማንበብ እንዳለብን ለኛ ታስተምራለች። ምሳሌ ልስጥሽ። ለምሳሌ ወንጌል ከመነበቡ በፊት መጀመሪያ የሚደረገው ነገር ቢኖር ሌላውን እናስቀረውና ማለት ነው ምስባክ ነው የሚሰበከው። የዳዊት መዝሙር ብቻ አይደለም ጸሎት ነው። ስለዚህ everyone that's going to begin to read the bible has to pray ማለት ነው። it doesn't have to be the psalms በቃ ግዴታ መዝሙረ ዳዊት ይሁን አላለም። አባታችን ወይም መሆን ይችላል። የእመቤታችንም ጸሎት መሆን ይችላል። ከበረታ ውዳሴ ማርያምን ማድረስ ዳዊትም ድገም whatever you can ግን don't begin without a prayer። ይሄ ቤተክርስቲያን ናት ያስተማረች። ቀጠለችና ደግሞ አዋጅ ያሰማናል ጮክ ብሎ ዲያቆኑ ሃሌሉያ የጌታችን የመድኃኒታችን ኢየሱስ ክርስቶስን ወንጌል ቆማችሁ አድምጡ ይላል። ቆማችሁ ማለት አንደኛ ስታንድ ማለት ነው። የንጉስ ደብዳቤ ነው። ማናችሁም ተቀምጣችሁ የምትሰሙት አይደለም ለማለት ነው። ሁለተኛው ግን ቁሙ የምትለው ቃል በቅዳሴ ውስጥ በጣም የምትደጋገመው ከህሊና መባዘናችሁ ከህሊናችሁ እዛና እዚህ ማለታችሁ አንድ ቦታ ላይ ስታንድ አድርጉ ለማለት ነው። ስለዚህ you need to be calm collected እና ማይንዳችን ሬዲ መሆን አለበት ማለት ነው። ቁሙ ማለት ነው። and then ሃሌሉያ ቁሙ ወአጽሙ ነው የሚለው ከዛ በኋላ listen ህሊናችን ቆሞ እዝናችን ጆሮአችን ግን የማያደምጥ ከሆነ what is the sense ታዲያ? እሱ ግድ ይሄ ከቤተክርስቲያን የምንማረው ምንም ሩቅ ሳንሄድ ዴይሊ ካሳለፍነው የአብይ ጾም ፕራክቲስ ደግሞ በሰሙነ ሕማማት እንመልከተው ካልንማ እሱ ማለት በቃ ማስተርፒስ ነው። ምክንያቱም የቤተክርስቲያን ሁሉም በሚባል ደረጃ ቅዱሳት መጽሐፍቶቿ በሙሉ ተሰብስበው በአንድ ቦታ ላይ ስለ አንድ ዓላማ በምስጢር እንዴት እንደሚገናኙ በደንብ ተሰፍቶ የሚቀመጥበት ነው። እና እኔ አንዳንዴ
ምናልባት ከቤተ ክርስቲያን ውጭ ያሉ ወንድም እህቶቻችን ግብረ ሕማማት ተከፍቶ ሲነበብ ኦር የሚታነበው የሚሰሙበት እድል ቢኖር እኔ ሞስት ዴፊኒትሊ ምናልባት ከ10 አንድ ወይ ሁለት አናጣም እንዲህ ነው እንደ የሚል ሰው ማለት ነው። ምክንያቱም ኮኔክትድ የሚሆኑበት መንገድ ማለት እኔ በጣም የሚደንቅ ነው። የአባቶቻችን ትጋት የመንፈስ ቅዱስም ደግሞ ገላጭነት እውቀቱንም ጭምር በጣም የሚደነቅ አምላካችን ይበልጥ የሚመሰገንበት ነው። ምክንያቱም ግብረ ሕማማት ሪሌሽንሺፑን የሚያሳዩ ባይብል ሐዲስ ኪዳንና ብሉይ ኪዳን ዘመን ያለያያቸው እንጂ የእግዚአብሔር መንፈስ አንድ የሚያደርጋቸው መጽሐፍት ናቸው እና ለዛ ነው ያንን ግን የምንመለከተውና የምንረዳው በትኩረት ሆነን ቤተክርስቲያን ላይ ተገኝተን ስናደምጥ። አለበለዚያ ቤተክርስቲያን ውስጥ ተገኝተን ሲነበብ የማናደምጥ የማንሰማ ከሆነ ይሄ ኢቨን ኢንክሉድስ አናፎራዎቹን ራሱ አኮቴተ ቁርባኖቹን ራሱ አኮቴተ ቁርባን ሲደረስ የእኛ ቤተክርስቲያን ምዕመናን እንደሚታወቀው የግል ጸሎታቸውን ለማድረግ መዝገበ ጸሎታቸውን የሚያነሱበት ፓርት ነው which is very wrong። የሚነበበውን ፓርት በጣም ማንበብ አለባቸው፣ መስማት አለባቸው። እንዲሁም በዚህ እናንተ ያላችሁበት ዌስተርን ወርልድ በጣም አሪፍ ነው። ለምን ስክሪኖች ዲስፕሌይ ተደርገው በአማርኛ በግዕዝ ከነምልክቱ ኢቭን አንዳንድ አብያተ ክርስቲያናት ላይ እናያለን በደንብ በዲስፕሌይ ተደርጎ እንዲነበብ ማለት ማይ ጋድ። አንዳንዴ ይሄ ምን አለ እኛ ምዕመናን ጋር በመጣ ኖሮ ኖ ዋን ፍሊንች አድርጎ እንኳን አይንቀሳቀስም ነበር። ትላልቅ ስክሪኖች ፕሮጀክት ተደርገው እያነበበው አብሮ እየተከታተለ ቢሰማው በጣም አቴንቲቭሊ ሐሳቡንም መንፈሱንም ሁሉ ነገሩን ይገዛለት ነበር እና ቤተክርስቲያን መገኘት አቴንሽን ፔይ አድርጎ መጽሐፍ ቅዱሱ ሲነበብ መስማት ሁለተኛው ፖይንት ነው። ሶስተኛው ሳክራሜንታል ላይፍ በደንብ ይፈልጋል። አበው ሲናገሩ ምን ይላሉ? a true theologian is the one who prays ይላሉ። እውነተኛው እግዚአብሔርን የሚያቀሰው የሚጸልይ ሰው not the one who reads about him። አንብቦት የማያውቀው አለ፣ ጸልዮ የሚያውቀው አለ። ቅድም ያነሳነው አባ ጳውሊ ማለት ይሄ ነው እና ሳክራሜንታል ላይፍ ግዴታ ያስፈልጋል። የንስሐ የቅዱስ ቁርባን ጾም፣ ጸሎት፣ ስግደት፣ ምጽዋት በቃ ማንዳቶሪ ናቸው። መጽሐፍ ቅዱስ የማንበብ ህይወት ላይ ግዴታ ናቸው። ምክንያቱም እነዚህ ምስጢራት የምንሳተፍበት ህይወት ሌሎች ምስጢራትንም ጭምር ስለሚገልጡ ያላወቅነውን ስለሚያሳውቁ ማለት ነው። አራተኛው while reading the Bible በተለይ ቢጊነሮች ከሆንን እና እያነበብን ከሆነ we should avoid the most stupid discussions። በቃ መቆም አለባቸው። I'm sorry to say ግን በጣም ግድ ነው ማለት we should spend our time በጣም fruitfully። የማያሳስበን ነገር ያሳስበናል። አሁን ለምሳሌ መጽሐፍ ቅዱስ ላይ ስለ ስነ ፍጥረት እያነበበ ዳይኖሰሮች የታሉ ብሎ የሚጠይቅ ሰው ማለት is it significant? የነሱ መኖር መነገር ማለት ምን የሚለውጥልህ ነገር አለ? in addition ምን የምታጣውስ ነገር አለ? በእነሱ ውስጥ መጽሐፍ ቅዱስ አጉድሎት ነው ማለት ሲጻፍ ወይኔ ዳይኖሰሮች መኖራቸውን ረስቶ ነው ልንል አንችልም። ምክንያቱም even the tiniest detail እንኳን የማይዘነጋበት አይነት ነው። ግን መጽሐፍ ቅዱስ የመረጃ ቋት አይደለም። it's not ኢንሳይክሎፒዲያ እንደውም ራሱ እንደው በንጽጽር ባይቀርብም ግን ሁሉም ነገር የሚገኝበት አይደለም። ወንጌላት የተጻፉበትን ዓላማ እንኳን ቅዱስ ዮሐንስ ወንጌል ምዕራፍ 20 ላይ ሲናገር ስለ ተአምራቱ ስለ ክርስቶስ ጌታችን ኢየሱስ ክርስቶስ ያደረጋቸው ብዙ ተአምራት አሉ፣ ነገር ግን የጻፍንላችሁ ሁሉ ክርስቶስ እርሱ ኢየሱስ አምላክ እንደሆነ እንድታውቁት ነው እንጂ ሁሉን ለመጻፍማ እንዴት ይሆናል? ብንጽፈው አለ ቻፕተር 21 ላይ ደግሞ ምን አለ? ብንጽፈው እቺ የምንኖርባት ምድርና ሰማይ እንኳን ልትሸከመው አትችልም ማለት። ስለዚህ በጣም ቫሊድ የሆነ ፖይንት ነው ያነሱት። ነገሩ ቢበዛ ከምትዘነጉት ተጽፎ የማትሸከሙት ከሆነ ጽፈንላችሁ ያልነው ደግሞ አምላክ መሆኑን ሊያሳምንና ፕሩቭ ሊያደርግላችሁ የሚችል ፖይንት ከሆነ what else do you need? ምንድነው ሌላ የምትፈልጉት ነገር? እና በጣም እንደዚህ አይነት ነገሮች ላይ መጠንቀቅ አለብን። ይሄ እንደዚህ አይነቱ ነገር ላይ እንዲህ እንደዛ ስንል የእውነት ለድህነት የሚያስፈልጉንን ፖይንቶች ለእውነት ለመኖር የሚያስፈልጉንን ነገሮች ሚስ እናደርጋቸዋለን። እና የሆነ ምሳሌ ራሱ አለ፣ አህያና ነብር ናቸው ይባላል። እና አብረው እየሄዱ አህያውና ነብሩ ሳር ጋር ሲደርሱ ሳሩን አይታ አህያይቱ አረንጓዴ ነው አለች፣ ነብሩ ነጭ ነው አለ።
እና ብለው በጣም ኮንፍሊክቱ ከፍ ሲል አንበሳው ጋር ኪንግ ኦፍ ዘ ጀንግል ሄዱና ዳኘን አሉ። ከዛ በኋላ ልክ ሲዳኛቸው ነብሩ ምንድን ያልከው አለው ነጭ አለው። ከዛ በኋላ አህያይቱ አረንጓዴ ስትል ነብሩን አሰናበተውና አህያይቱን በላት እና ለምን ስትባል ጊዜዋን ለምን አሳር ከማይበላ ሰው ጋር ታባክናለች? ምንም ፖይንትለስ የሆነ ዲስከሽን ነበረ። በቃ አሁን እውነት እኮ ነው ማለት ለነብሩ ስለ ሳር አረንጓዴነት ማስረዳት አህያይቱ ምንድን ነው የሚያደርገው? ብልጥ ቢሆን እኮ የሚበላት አህያ ከጎኗ አለች ስለ ሳሩ ከሚከራከር። እና ይሄ አነሰሰሪ የሆኑ ዲስከሽኖች ላይ ራሳችንን ኢመርስ አድርገን ታይማችንን ዌስት አድርገን መጽሐፉ ከተጻፈበት ዓላማ ወጥተን እንዳናየው በጣም መጠንቀቅ መቻል አለብን። ሌላው we should avoid spiritual pitfalls አለው። መጽሐፍ ቅዱስ የሚያነብሰው በቃ ከሰይጣን ፈተና ሸሸ ማለት አይደለም። ምክንያቱም when we start የሆነ to read the Bible ምን አይነት ፈተናዎች ይመጡብናል? ኦርዲነሪ የሆኑ ተምፕቴሽኖቻችን ይርቁናል። ሰይጣንም የሚፈትንበት መንገድን በዛ መንገድ መሆኑን ያቆማል። ምንድነው አሁን ለምሳሌ አንድ ዘማዊ መጽሐፍ ቅዱስን ገልጦ ቢያነብ በዝሙት አይፈትነውም ሰይጣን። የሚፈትነው በምንድነው? በሚያነበው በእያንዳንዱ ቃል ውስጥ እሱን ሳያይ ሌላውን እንዲያይ ያደርገዋል። ጃጅመንታል ያደርገዋል ማለት ነው። ስትራቴጂውን ይለውጥበታል። ልክ የሉቃስ ወንጌል ምዕራፍ 18 ላይ ያሉት እነዛ ቀራጩና ፈሪሳዊ ማለት ነው። ፈሪሳዊው የሰማው የእግዚአብሔር ቃል ራሱ ፒትፎል ሆኖበት እንዲህ ቀራጭ ስላላደረከኝ አመሰግናለሁ ብሎ እንደ ጀብድ እግዚአብሔር የሚያውቀውን ጽድቁን ይደረድራል። እንዲህ ነው እንዲያረኩ እያለ አንባቢ መጠንቀቅ መቻል አለበት። በመስታወት የእግዚአብሔር ቃል ራሱን ነው እንጂ የሚያየው ሌላውን የሚያይ ከሆነ ምንም ዋጋ የለው። ከዛ ውጪ የሚያነብሰው መጽሐፍ ቅዱስን he or she should memorize parts of the Bible። ለምሳሌ አሁን አንቺ ቤትሽ ያለውን መጽሐፍ ቅዱስ አጋንንት ያርቅልኛል ብለሽ አምነሽ I'm not saying you do that ግን ለምሳሌ ነው ብለሽ አምነሽ የምታስቀምጪው አንስተሽ የምትስሚው የማን ቃል ስለተጻፈበት ነው ቢባል it's obvious የእግዚአብሔር ነው። የእግዚአብሔር ቃል እዚህ ወረቀት ላይ ተጽፎ የሚሳም ከሆነ የአጋንንትን መንፈስ ያረቃል ከተባለ አንቺ ልብ ውስጥ ቢጻፍ ያረቀውም እንዴ? አንቺ ልብ ውስጥ ሜሞራይዝ ቢደረግ አያረቅም እንዴ? ያረገዋል። that's why አሁን ለምሳሌ why we memorize parts of the Bible እንደው በዚህ ከሆነ ይሄ ይጠቅማል። ሌላኛው ግን ዓላማው ከመጽሐፍ ቅዱሱ ጋር ቃላት ጋር ራሳችን አብረን መጫወት እንድንችል ነው። ማለትም ልክ ከወዳጆቻችን ጋር የልባችንን እንደምናወራው ካነበብነውና በልባችን ካሳደርነው ከእግዚአብሔርም ቃል ጋር አብረን እናወጋለን፣ ራሳችንን እናይበታለን። ሜሞራይዝ የምናደርገው ለዛ ነው። መላልሰን በማለት እንጸልያለን። ለምሳሌ the famous the Lord's prayer, the Jesus prayer እግዚኦ መሐረነ ክርስቶስ የልቡና ጸሎት ነው የሚባለው። ራሱ ተደጋጋሚ በውስጥ እንዲባል አይደለ በደም ኢንስትራክትድ የሚደረገው ለምንድን ነው? በቃ that prayer links your soul, your flesh ከእግዚአብሔር ጋር በቃ። ስለዚህ imagine ደግሞ even the most holy of holies the Bible ደግሞ እዛ ልቡና ውስጥ ቢቀር አቡነ ሀብተ ማርያም እኮ ከወረዱላቸው አክሊላቶች መካከል ታውቂያለሻል፣ አንዱ የወረደላቸው አክሊል ወንጌል ስለነበቡ ነው። መጽሐፍ ቅዱስ ማንበብ አክሊል ያሰጣል። እንደው ምናልባት for people that might hear us አንብቡ if you want to have የሆነ አክሊል እንኳን እንደው አንድ አክሊል እንኳን የሚል ሰው ካለ read the Bible, memorize the Bible in heart። ከዛ በኋላ አክሊል ተሆኖ ሊሸለም ይችላል ማለት ነው። ሌላኛው we should have a plan to read the Bible። የዚህን ጊዜ ላይ ግጻዌው ይመጣል which is a good guideline። አንብበነው ስንሄድ especially አንብበነው ወደ መንፈሳዊ ስርዓት አምልኮች ስንሳተፍ እቤት አንብበነው ስለሆነ ቅዳሴው ላይ ደግሞ ሲነበብ ከጸሎት ጋር የእግዚአብሔር ቃል ሲጨመር መረዳትን ያመጣል። ቅዳሴው ላይ ያው ወንጌል ስንማረው ይበልጥ ሁሌም እያነበብን ስንመጣ ለጥያቄዎቻችን መልስ እንደምናገኝለት እያመንን ሊያመጣንልን ይችላል። በቤተሰቡ ውስጥም ያለም ሰው በመጽሐፈ ግጻዌ ጋይድላይን ጠዋትም አለ፣ ቅዳሴ ሰዓት አለ፣ ሰርክ ተብሎ ደግሞ አመሻሹንም ስላለ ያንን በማንበብ
ራሱን ማስጀመር ይችላል። ግን ከግጻዩ ባለፈ እኔ ምንም አይነት እንትን የማንበብ ልምድ የለኝም ካለ ፍትሐ ነገሥታችን ሕፃናት ሊያነቡበት ያስቀመጠው ጋይድላይን አለ። የሰለሞንን የጥበብ መጽሐፍትና የልብ አምላክ የዳዊትን መዝሙር መጽሐፈ ሲራክን ጨምሮ። ስለዚህ ዋን ከን ቢጊን በዛ በሰውነታችን እንገርጅፍ እንጂ እንደግ እንጂ ቃሉን ለማንበብ ገና ጨቅላ ሕፃናት ከሆንን we should be treated as one። ያ ደግሞ ምንም ዲስሪስፔክት አይደለም፣ ራሳችንን ለማሳደግ መንገድ መጀመር ነው እንጂ በዛ መሄድ እንችላለን። ሌላኛው we should be aware መጽሐፍ ቅዱስ ትራንስሌሽን ስለሆነ within the translation ፒትፎሎች ሊኖሩት ይችላሉ። ግዕዝ የመጽሐፍ ቅዱስ እናት ቋንቋ አይደለም፣ ዕብራይስጥ፣ ሮማይስጥና ግሪክ ነው። ስለዚህ ኦልዌይስ ማዘር ላንጉጁ ጋር ወደኋላ ሄደን በእኛ ትርጉም ውስጥ የታጣ በእኛ ትርጉም ውስጥ በምን አይነት አገላለጽ የተገለጠውን ለመረዳት ወደኋላ እንመጣለን እና የሚያነባው ሰው የትርጉም መጽሐፍ መሆኑን አይዘንጋ። ስለዚህ አማርኛው ምን ሊል ፈልጎ ነው ካለ ወደ ግዕዙ ይመጣል። ግዕዝ ውስጥ በምንድን ነው ካለ ሞስት የሐዲስ ኪዳን መጽሐፍት በግሪክ ስለሆነ በግሪክ ያየዋል። እሱንም የግሪክም ትርጓሜዎቹን በአባቶቻችን በተማሩት ሰዎች መርህና ጋይድላይን መሰረት ደግሞ እያየን ማጥናት እንችላለን ማለት ነው። ሌላኛው መጽሐፍ ቅዱስን የሚያነብ ሰው ደግሞ የሚረዳውን የሚማረውን ትርጓሜያቶች ማለት ነው መጀመሪያ ጸሐፊው በጻፈበት አውድ መረዳት አለበት። ከዛ ሲቀጥል ደግሞ ጸሐፊው በጻፈበት አውድ ከተረዳ በኋላ ወደ ራሱ ደግሞ ይተረጉሟል። ይሄ በጣም ኪ ነው። ባይዘው መጽሐፍ ቅዱስ ተተርጉሞ ኢቭን ስብከት የሚሆነው የተጻፈበትን አውድ መጀመሪያ ከተረዳን በኋላ ነው እንጂ የተጻፈበትን አውድ እርግፍ አድርገን ተውተን ይሄ ነው ከላይፋችን ጋር ያለው ሊንክ ብንል አንድ ሰው ትርጉሙ ይሄ መስሎት ይቀራል። እዛው ግን አይደለም። በዛ አይነት መንገድ መነበብ ያለበት መጽሐፍ እንደሆነ በትርጓሜ እየታገዘ መሆን አለበት። ይሄንን ለምን በትርጓሜ ይታገዛል ቢባል ለትርጓሜ ቤተክርስቲያን መርህ ያደረገችው ክርስቶስን ራሱን ነው። የማቴዎስ ወንጌል ምዕራፍ 13 ሙሉ ትርጓሜ ራሱ ክርስቶስ በምስጢር ያስተምራል፣ ራሱ ይተረጉማል። አሁን የዘርዘሪው ምሳሌ ትርጓሜ እኮ ነው። በነገራችን ዘሩ የእግዚአብሔር ቃል ነው፣ እርሻው ልቡናችሁ ነው እያለ ይናገራል። ስለዚህ እቺን ቤተክርስቲያን ከጌታዋ ያገኘችውን ሀብት ነው አሁን ላይ እየተረጎመች እያስተረጎመችም ጭምር በቅዱስ መንፈሱ ያለችው ማለት ነው። ሌላው መጽሐፍ ቅዱስ የሚያነብ ሰው ማወቅ ያለበት or anyone we use the clear parts to explain the unclear parts። የተረዱንን ነገሮችን ይዘን ያልተረዱንን ነገሮች ለመረዳት እንሞክራለን እንጂ በመጽሐፍ ቅዱስ ላይ ያልተረዳነውን ነገር ይዘን ግልጽ የሆኑትን ነገሮች መናድ አንጀምር። በፍጹም ሊሆን አይችልም። some things clear የሆኑት ነገሮች clear ናቸው አይደለም። በቃ ይሄ በጣም ኪ ነው። መጽሐፍ ቅዱስ ላይ በግልጽ ሊያነቡት የሚችሉ ሰዎች የሚረዷቸው ፖይንቶች አሉ፣ አንክሊር የሆኑ አሉ። እነዛ አንክሊር የሆኑት ነገሮች አንድ በቅዱሳት መጽሐፍት፣ ሁለት ቅዱሳት መጽሐፍቱን ከአበው የተማሩ ከእናቶቻችን የተማሩ መምህራነ ቤተክርስቲያን ጋር ተጠግቶ ይማራል። እነዚህ ግልጽ የሆኑትን ፖይንቶች ይዞ ግልጽ ያልሆኑለትን ነገሮች ለመረዳት ይሞክራል እንጂ ግልጽ ያልሆኑለትን ነገር ይዞ ግልጽ ናቸው ተብሎ የሚነገሩትን ፖይንቶች ልክ አይደሉም ብሎ አዳፍኖ ማለፍ አይችልም። ይሄ ቢያንስ በዛ መንገድ መታየት አለበት። ሌላው መጽሐፍ ቅዱስን የሚያነብ ሰው መጠንቀቅ ያለበት ነገር ምንድነው? ኮንቴክስት በጣም መጠንቀቅ መቻል አለበት። በደንብ ግዴታ ነው ማለት እኔ ሂስቶሪክሊ ራሱ መጠየቅ አለበት ማለት why did he write the book? ለምንድነው የጻፈው? ፐርፐዙ ምንድነው? ጎሉ ምንድነው? ኦብጀክቲቭ ምንድነው ብሎ መጠየቅ መቻል አለበት። ይሄንን ፖይንቶች ተረድቶ ነው ከዛ በኋላ ወደ ቅዱስ ቃሉ ሲመጣ ያለበትን ምክንያት ከአውዱ ጋር ለመረዳት ይሞክራል ራሱ። እና አሁን በገላትያ መልእክት ላይ ሌሎች ወንድሞቻችን የሚያነሷቸውን ጥያቄዎች ይሄ የስራን አላስፈላጊነት ምናምን ሲነሳ ወደ ውስጥ ገብቶ ሌላ ነገሩን ከመናገር መጀመሩ አስቀድሞ ለምንድነው ቅዱስ ጳውሎስ ይህን መጽሐፍ የጻፈው? ዓላማው ምንድነው? ግቡ ምንድነው? ምክንያቶቹስ ምንድናቸው ብለን እንዘረዝራለን። ከዛ በኋላ ነው ጥቅሱን ወደ ማብራራት የምንገባው። ይሄንን ሳንረዳ ከገባን ግን ብላይንድ ሆነን ስለምንገባ በጣም ሊከብደን ይችላል፣ ለማንበብም ለመረዳትም ጭምር። ከዛ ውጪ መጽሐፍ ቅዱስ ደግሞ it has a layer of meanings 3 ሌየሮች እንዳሉት ይነገራል። ሊተራል፣ ሚስቲካል እና ሞራል ሌየሮች ይባላሉ።
ሊትራል ሌየሮች የሚባሉት በቃ ቀጥታ የሆኑ ለምሳሌ በዘፍጥረት ላይ እግዚአብሔር ሰማይና ምድርን ፈጠረ ማለት what's the literal meaning of this ቢባል በቃ God created the heaven and the earth ሌላ ምንም ነገር ሊኖር አይችልም። what's the mystical point of this verse ቢባል ደግሞ ሰማይንና ምድርን ቅዱስ ቤተክርስቲያናችን ከሌሎች ከተጻፉ ቅዱሳት መጽሐፍት ቃላቶች ጋር ታነጻጽረዋለች። ለምሳሌ በመዝሙር መጽሐፍቶቻችን ላይ ሰማይ እግዚአብሔርን ያመስግን ሲል ሊትራሊ ይሄ የምናየው ጠፈሩ እግዚአብሔር ይመስገን እንዲል አንጠብቅ ማለት ተስኖት አይደለም፣ ማድረግ ይችላል እግዚአብሔር። ግን ሰማይ ያመስግን ማለት ይሄ የሚያድሩት ሰዎች በሚያድሩበት ቦታ ስለሚጠሩ ሰማይ ያመስግን ማለት የሰማይ መላእክት እንደማለት ነው። ምድርም ምድር ልትበል ማለት በምድርም የሚኖሩ ሰዎች እንደማለት ነው። ስለዚህ እግዚአብሔር ሰማይና ምድርን ፈጠረ ማለት በሰማይ ያሉ መላእክትን በምድር ያሉ ሰዎችን ፈጠረ እንደማለት ነው። ሌሎችም ሚስቲካል ሚኒንጎችን ማገናኘት እንችላለን። ይሄው ቃል ከመቤታችን ጋር ይያያዛል። እሷ ሰማይም ምድርም ጭምር ስለሆነች ማለት ነው። ስለዚህ አስቀድሞ እግዚአብሔር የምናየውን ሰማይና ምድርን ከመዘርጋቱ አስቀድሞ የራሱን ሰማይና ምድር በህሊናው ዘርግቶ ነበር እናቱ። ይሄ ሚስቲካል ሞራል ሊሆን ይችላል። ደግሞ ሞራል ማለት በምግባር ደረጃ ማለት ነው። ምሳሌ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። what's the moral meaning? ምን እግዚአብሔር በምግባራችን ሊያስረዳን ፈልጎ ነው ሲባል ምድርና ሰማይን ፈጠረ አላለም። ሰማይና ምድርን ፈጠረን ያለው ጽድቁንና መንግስቱን እሹ ሌላው ይጨመርላችኋል እንደማለት ነው። ሄቨኑን አስቡ የመሬቱ አይጎልባችሁ። ሰማይን ብላችሁ ኑሩ በመሬት ሰልጠናችሁ ትኖራላችሁ፣ በምድር አሸናፊ ሆናችሁ ትኖራላችሁ እንደማለት ነው። ስለዚህ ሌየር ኦፍ ሚኒንግስ እንዳለው መረዳት አለብንና እነዚህ ያነሳናቸው ፊው ፖይንቶች ቢያንስ መጽሐፍ ቅዱስ ሲነርጂ እንደሆነ የሰውም የእግዚአብሔርም የህብረት ስራ እንደሆነ በማመን ለሚያነቡ ሰዎች ቢያንስ እነዚህን በመከተል ከዛም ባለፈ ደግሞ የመጽሐፍ ቅዱስ ኮሜንተሪዎች አሉ። በነገራችን ላይ ኮሜንተሪዎችንም ለመጠቀም ጥንቃቄ ይፈልጋል። ዝም ብሎ ያገኙትን ሰው ይሄ ነው የመጽሐፍ ቅዱስ ትርጉም ብሎ እንዲተረጉሙ አይፈለግም። ጥንቃቄ ይፈልጋል። በአማርኛ የተጻፉ አሉ፣ በእንግሊዘኛም የተጻፉ ቤተክርስቲያን አክሰፕት የምታደርጋቸው አሉ። ስለዚህ ሎካል ፔሪሻቸው ጋር ሎካል የቤተክርስቲያናቸው የመጽሐፍ ትርጓሜ መምህራን ኦር ሊቃውንት ጋር ሄደው በእንግሊዘኛም በአማርኛም ሊያገኙበት የሚችሉባቸውን ሪሶርሶች ከሚታመኑ አካላት መቀበል ግዴታ ሊላቸው ይችላል። ከዛ ባለፈ ደግሞ እነዛን በመምህራን ሱፐርቪዥን በጸሎት ማስታወሻ ይዞ በማንበብ ራሳቸውን በደንብ ፎሎ አፕ እያደረጉ መቀጠል። ከዛ በኋላ መጽሐፍ ቅዱሱን ለምሳሌ አንብበን ስንጨርስ ደግሞ what should be our next ምንድነው እርምጃ or step ቢባል ደግሞ መልሰህ አንብበው። ተጨርሰውስ አሁንም መልሰህ አንብበው። ምክንያቱም የእግዚአብሔር ቃል ሰርክ አዲስ ነው። ዛሬ ያገኘኸውን ቃል ነገ መልሰህ ስታገኘው የትላንትናውን ትርጉም ይዞ አይደለም የምታገኘው። የትላንትናውን ትርጉም ላይ እግዚአብሔር ደግሞ ሌላ አዲስ ምስጢር እኛን በህይወታችን ለእርሱ ጋር ሊያቀርበን የሚችለውን ነገር በመምህራኑ ላይ አድሮ ሲያስተምር ደግሞ እናገኘዋለን። ስለዚህ መልሶ መላልሶ ማንበብ፣ በቃል መያዝ። በዚህ የኢትዮጵያ ቤተክርስቲያን ብሂል ደግሞ ጠንካራ ስለሆነ ኢትዮጵያዊ ከሆነን አይቀር ይሄ በነገራችን ላይ አንዱ መገለጫችን ነው። ኢትዮጵያዊነት ይሄ አብሮነት፣ መብላት፣ መጠጣት፣ እንግዳ ተቀባይነት ብቻ አይደለም። ኢትዮጵያዊነት መጽሐፍ ቅዱስን በቃል ማንበብ። የኛ ቤተክርስቲያን ሊቃውንት እኮ ያን ያክል ስለ መጽሐፍ ቅዱስ መጥፋት፣ መቃጠል፣ መማገድ የማይጨነቁት ቃሉ ቅዱስ ሳይሆን ቀርቶ ቸልተኛ ሆኖ አይደለም፣ እዚህ ስላለ። ስለዚህ ቢጠፋ ይጻፋል፣ እዚህ ጋር አለ፣ ባይገኝ ይተረጎማል መልሶ። ስለዚህ ኢትዮጵያዊ ነን ብለን ከተናገረን አይቀር በተለይ እንደ ክርስቲያን ከሆንን ደግሞ በተቻለን አቅም ቅዱስ ቃሉን በምንችለው መልኩ ለማንበብ በቃላችን ለመያዝ መሞከር መቻላል። በምንችለው መልኩ ሁሉንም ባይሆን የተወሰኑትን አረፍተ ነገሮች፣ የተወሰኑትን ቃላቶች፣ የተወሰኑትን ጸሎቶች እየያዘን በልቡናችን በአእምሯችን እያመላለስን መኖር ብንችል አይ ቲንክ እንደ መግቢያ መሆን ይችላልና ከዛ በኋላ ያሉትን ደግሞ ዋይል ሪዲንግ ደግሞ ያሉትን ነገሮች በሂደት ከመምህራኖቻቸው ጋር ከሌሎችም ከተማሩ መምህራን ጋር ከሚማሩባቸው ተቋማቶችም ጋርም ጭምር ማስተካከል ይችላሉ።
ቴንክ ዩ ልወዳለሁ። ቃልን ታሰማልን እንዲያውን ሰራለን። እግዚአብሔር ያክብርልን። በእውነት ከልቤ ቴንክ ዩ። አብራክ ብረን በጸሎትሽ አስቢኝ አደራ። አንተም እንደዚያው። ቴንክ ዩ። ፕሮዳክቲቭ ሀበሻ ህይወቴን አስተሳሰቤን ቀይሯል፣ ላይፍ ስታይልን ቀይሯል ብላችሁ የምታስቡ ከሆነ ሰብስክራይብ አድርጉ። ቢካዝ ለእናንተ ነው ይህን ቪዲዮ የምንሰራው።